ትነግ የሚታወቅበት ቋሚ ባህሪ ተብሎ የሚወሰደው ሌላኛውን ስኬት ኦር ሌላኛውን ዓላማ ለማሳካት በሚፈልግበት ጊዜ የዓለም ማህበረሰብን ትኩረት ይስባል። ምናልባትም ትግራይ ውስጥ ያሉ ዜጎቻችንም ጭምር ጆሮ ይስባል የሚሉ አጀንዳዎችን ማስተጋባት የተለመደ ነው። በተሟላ ግንዛቤ ሁሉም ሰው ሁሉም አካል በውስጥም በውጭም ያለ አካል ይህንን ጉዳይ ተገንዝቦ ትነግን እረፍ፣ ከዚህ ውጣ፣ ሰብአዊነትን አስቀድም፣ ፖለቲካውን ቀጥለት ይመጣበታል፣ በሰለጠነ መንገድ ዲሞክራሲያዊ ስርዓቱን ተከትሎ አሰራርን ተከትሎ የምርጫ ህጎችን ተከትሎ የሚሰራቸውን ነገሮች ሊሰራ ሲችል ሂሳቡን በሌላ በኩል ለማስላት እንዳይንቀሳቀስ ሁሉም የድርሻውን ሊወጣ ይገባል። ባለፉት ከዓመትም ሌሎችም ጊዜያት ድረስ ምንም ነገር ባልተቆራረጠና ባላነሰ መንገድ እየተዳረሰ ነው ያለው። ባለፈው ጥር 2017 ጀምሮ እስካሁን እስካለንበት ታኅሳስ 2018 ድረስ ወደ 2 ሚሊዮን ኩንታል የሚጠጋ እህል ተሰራጭቷል። የገንዘብም ጭምር ተጨምሮበት ወደ 32 ቢሊዮን ተልኮ ሲያበቃ አንድ፣ ሁለተኛ በሴፍቲኔት ፕሮግራሞች ከ1 ሚሊዮን በላይ ህዝብ ነው ትግራይ ለሚገለገለው፣ ይሄ ባልተገለጠበት ሁኔታ፣ ሶስተኛው በስነ ምግብና በመሳሰሉትም በተለያዩ ተቋማት የሚሰጡ ድጋፎችም እንደ ድጋፍም እውቅና ባልተሰጠባቸው ሁኔታዎች የመግለጫዎቹ እንድምታ ምንድን ነው ተብሎ ከተባለ ሰብአዊነትን ታሳቢ ያደረገ ሳይሆን የፖለቲካ ፍላጎትን መነሻ ያደረገ ነው ተብሎ ነው ሊወሰድ የሚችለው። ከሂጻጽ ጊዜያዊ መጠለያ ጣቢያም ይሁን ሌሎች መጠለያ ጣቢያዎች ላይ ተመሳሳይ ችግር አለ ብሎ ካለ ስለዚህ የሄደው ሰብአዊ ድጋፍ የት ሄደ ማለት ነው። ይሄ የሰብአዊ ድጋፍ መጠኑ ሳይንሳዊ በሆነ ዓለም አቀፋዊ በሆነ መስፈርት ተረጋግጦ የሚሰራጭ ነው። የሚሄደውን ሰብአዊ ድጋፍ በትክክለኛው እንዲደርስ ከማድረግ ይልቅ የተለያዩ የቀረጥ ስርዓቶች ውስጥ በማስገባት እንዳይቋቋም የማድረግም በጣም የተደራጀና ስርዓት የሚመስል ነገር ተዘርግቶ የሚሰራው ነገር በሙሉ የሚያሳየው ትነግ ለፖለቲካው ለራሱ የፖለቲካ መዳረሻ ለሚላላካቸውና በመላላክ ሊያተርፍ ለሚፈልጋቸው ነገሮች ሟች እንደሆነ ነው የሚያሳየው። ይህ ደግሞ ዛሬ የተፈጠረ ትላንት የሚል ሳይሆን እድሜውና ታሪኩን በሙሉ ለሚመረምር ሰው በጣም ግልጽ የሆነ ነገር ነው። ህዝቡ እንዲጎዳ ሰርቶ የተጎዳውን ማህበረሰብ ደግሞ መልሶ ለማጮ ጥቅም ላይ የሚያውልበትን ሁኔታ በተሟላ ግንዛቤ መልክ ሊያስይዝ በስርዓትም ሊታገለው የሚገባ ነው ብዬ ነው የማስበው። አዲስ በጸደቀው በአደጋ ስጋት ስራ አመራር አዋጃችን ላይ ፍላጎቶችን በማናር ሰብአዊ ድጋፍ ፍላጎቶችን ማለት ነው የሌሉ ፍላጎቶችን በመፍጠር ባልተገባና በተሳሳተ ሁኔታ የሚሄድ ተቋም፣ ግለሰብ፣ አካል ካለ በህግ ይጠየቃል። በእነዚህ ጉዳዮች ላይ የተሳተፉ ወር የሚሳተፉ አካላት ከሚመለከተው የአደጋ ስጋት ስራ አመራር ኮሚሽን መንግስትን ወክሎ ማለት ነው በሚያደርገው ጥሪ የሚሳተፉ ከሆነ ለዚሁ በተዘረጋው አሰራር መሰረት በአሰራሩ ውስጥ ይሳተፋሉ ማለት ነው። የአካውንት ስርዓቱ አለ፣ የተቸገረውን የምንለይበት ስርዓት አለ። የምንለይበት ስርዓት በፌዴራልም ከክልሎችም ጋር አብረን የምንሰራው ስራ አለ። ከዛ በወጣና ባፈነገጠ መንገድ በተለያዩ መንገዶች በግል ሴክተር ሊሆን ይችላል፣ በማህበራት ሊሆን ይችላል፣ በግለሰቦች ሊሆን ይችላል፣ በቲክቶክ በዩቲዩብ በምን የሚሄደው አካሄድ ተቀባይነት የለውም። ተቀባይነት የለውም ብቻ ሳይሆን ተጠያቂነትን የሚያስከትል ነው።